በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደ እግዚአብሔር ቅዱስ ፍቃድ የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛይቱን ምዕራፍ 7 ላይ ያለውን ሀሳብ እንመለከታለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሆንልን። ሰውነትን ስለማንጻት ይናገራል። ወንድሞች ሆይ እንግዲህ ይህ ተስፋ ያለን ስለሆነ ራሳችን እናንጻ። ሰው ክርስቶስን መምሰል የሚችለው ራሱን ሲያነጻ ነው፣ ከክፉ ከኃጢአት ከርኩሰት። ይህንን ደግሞ በምን ሊያደርግ ይችላል? በንስሐ በመግባት። ስለዚህ ሰውነታችን እናንጻ። ጉድፈት እድፈት ቢኖርብን ቢገኝብን ንስሐ ገብተን ስጋችንን ሰውነታችንን ነፍሳችን ላይ ያለውን ቆሻሻውን እንጥረግ እያለ ነው ቅዱስ ጳውሎስ። ስጋችንን አናርክስ፣ ነፍሳችንን አናሳጥፍ፣ እግዚአብሔርን በመፍራት የተቀደስንበትን እንስራ። አሁንም ወንድሞቼ ታግሰን የበደልነው የለም፣ የገፋነውም የለም፣ ያጠፋነውም የለም፣ የቀማነውም የለም። ይህም የሚለው በእናንተ ላይ ለመፍረድ አይደለም፣ ለሞትም ለሕይወትም ቢሆን እናንተ በልባችን እንዳላችሁ ፈጽሜ ተናግሬያለሁ። በእናንተ ዘንድ እንዲሁ ብዙ መወደድ አለኝ። ስለዚህ እናንተ የሚመካበት ብዙ ነው፣ መጽናናታችሁም አገኘም፣ ከመከራዬም ሁሉ ይልቅ ደስታ ይበዛልኝ ብሎ ቅዱስ ጳውሎስ ይመክራቸዋል ማለት ክርስቲያኖችን በዚህ መልኩ መመላለስ እንደሚገባ፣ ምን አይነት ክርስትና መመላለስ እንደሚገባ ቅዱስ ጳውሎስ ይነግራቸዋል። ወደ መቄዶንያን በደረሰ ጊዜ ለሰውነታችን ጥቂት እንኳን እረፍት አላገኘንም። በሁሉም መከራ አጸኑብን እንጂ በውጭም መጋደል ነበር፣ በውስጥም ፍርሃት ነበር። ነገር ግን ያዘኑትን የሚያጽናና እርሱ እግዚአብሔር በቲቶ መምጣት አጽናናን። በመምጣቱ ብቻ አይደለም በአጽናናን ማጽናናትም ነው እንጂ ለእኛ እንደምታስቡና እንደምትቀኑ ፍቅራችሁን ነግሮናል። ይህንንም ሰምቼ ደስታዬ በእናንተ በዛ ብሎ ጳውሎስ ምን አይነት ፍቅር በምእመናን በመውደድ እንደሚመላለስና መከራም ደግሞ በምን አይነት መልኩ እንደደረሰበት መቄዶንያ ላይ ያለውን ነገር ይናገራል። ደግሞ እግዚአብሔር በማን እንዳጽናናም ቲቶ እንደመጣ ባየው ጊዜ ተጽናናን ብሎ ቅዱስ ጳውሎስ ይነግረናል ማለት ነው። ቀጥሎ ስለሚገባ ሀዘን ይናገራል። መጀመሪያ በጻፉት መልእክት ባሳዘናችሁ እንኳን አያጸጽፈኝም፣ ብጸጽትም እንኳን ያቺ መልእክት ለጥቂት ጊዜ ብቻ እንዳሳዘንኋችሁ አያለሁ። አሁን ግን እኔ ስለ እርሷ በብዙ ደስ ይለኛል። ደስታዬም ስላዘናችሁ አይደለም፣ ንስሐ ልትገቡ ስላዘናችሁ ነው እንጂ። ከእናንተም አንዱ እንኳን እንዳይጠፋ ስለ እግዚአብሔር ብላችሁ አዝናችኋል። ስለ እግዚአብሔርም ተብሎ የሚደረግ ሀዘን የዘላለም ሕይወትን የሚሰጥ ነው፣ ንስሐ ነው። ስለ ዓለም የሚደረግ ሀዘን ግን ሞትን ያመጣል ብሎ ማዘን የሚገባው በምን አይነት ሀዘን እንደሆነ ቅዱስ ማቴዎስ ወንጌል ላይ ቅድም ባለፈው ተነጋግረናል። እናት አባት ሞቱ ርስት አጣሁኝ ብለው ዘመድ አጣን ብሎ ማልቀስ እንደማይገባ፣ እንደ እናት አባት ሥላሴን፣ እንደ እናት ቤተ ክርስቲያንና ድንግል ማርያምን፣ እንደ ወንድም መላእክትን ቅዱሳንን እና እህቶች መጠቀም መገልገል እንጂ ወላጅ አጣን ቤተሰብ አጣን ሀብት ጥሪት አጣን ብለን ማዘን እንደማይገባ፣ ይህ የስጋ ሀዘን እንደሚባል፣ የነፍስ ሀዘን የሚባለው ደግሞ የቤተክርስቲያንን መከራ፣ የክርስቶስን መከራ፣ የሰማዕታትን መከራ እያሰቡ የራስን ኃጢአትና የወንድምን ኃጢአት እያሰቡ ማዘን እንደሚገባ፣ ይህም ደግሞ መንፈሳዊ ሀዘን እንደሚባል፣ የዚህ ዓለም ሀሳብ ማለት ሀብት ለማፍራት የሚደረገው እሽቅድድም፣ ቤት ይኑረኝ በሚለው እሽቅድድም ውስጥ እዛው ጭንቀት ውስጥ ተወጥረን ነፍስን ማናስባት ከሆነ የዚህ ዓለም ሀዘን ይባላል ማለት ነው። ቅዱስ ጳውሎስ ይህንን ይነግረናል ማለት ነው። ለእግዚአብሔር ብለን የምናስበው ሀዘን ግን ንስሐ እንድንገባና ክርስቶስን ደስ ለማሰኘት የሚደረግ ሀዘን እንደሆነ ቅዱስ ጳውሎስ ይናገራል። እነሆም ያ ስለ እግዚአብሔር ብላችሁ ያደረጋችሁት ሀዘን ምንም የማታውቁ እስከ መሆን ደረሳችሁ። ራሳቸውንም በበጎ ስራም በንጽህና እስክታነጹ ድረስ ትጋትንና ክርክርን፣ ቁጣንና ፍርሃትን፣ ናፍቆትንና ቅንዓትን፣ በቀልና አደረገላችሁ። ይህንንም የጻፍሁላችሁ በእግዚአብሔር ፊት ስለኛ እንደተጋችሁ ይታወቁ ዘንድ ነው እንጂ ስለ በደልና ስለተበደለ ሰው አይደለም። ስለዚህ ተጽናንተናልና በመጽናናታችን ስለ ቲቶ ደስታ አብልጠን ደስ አለን። ሁላችንም አንድ ሰውነት አሳርፋችሁታልና ስለ እናንተም ለእርሱም በተመካበት ሁሉ አላሳፈራችሁኝምና፣ ነገር ግን ሁሉ ለእናንተ በእውነት እንደተነገረ እንዲሁ ደግሞ በቲቶ ፊት ትምክህታችን እውነት እንደሆነ ስለዚህም እጅግ ያመሰግናል። እንደታዘዛችሁለትም በመፍራትና በመደንገጥ እንደተቀበላችሁትም ያሳስባችኋል። እኔም በሁሉ ነገር እተማመናችኋለሁም ደስ ይለኛል ብሎ ቅዱስ ጳውሎስ እንግዲህ ምዕራፍ 7 ላይ ያለውን በዚህ መልኩ ይናገራል። የሚገባ ሀዘን አለ፣ የማይገባ ሀዘን አለ። ሰውነትን ስለማንጻት ያነሳበትን ምዕራፍ 6 7ን በዚህ እንጨርሳለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ስብሐት ለእግዚአብሔር።